ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምሕረት ከሁላችን ጋር ይሁን። ይህ ዘውትር ስለ ድሆች ጩኸት የተሰኘ ከድሆች ጩኸት ጋር ምላሽ ከመስጠት ጋር ለድሆች ጠበቃ ከመሆን ጋር ከመሞገት ጋር ስለ ድሆችን ችግር ድምጽ የምናሰማበት ጋር በተያዘ መልኩ ዘውትር የሚተላለፍ ፕሮግራም ነው፣ ሳምንታዊ ፕሮግራም። በዚህ ደግሞ በተለያየ ሚዲያ የምትካፈሉ ሰዎች እግዚአብሔር ይባርካችሁ። ከድሆችና ከችግረኞች ጋር የተያዘ ድምጽ መሆን የድሆች ተሟጋች እንድንሆን ድምጽ የሚያሰማ ነው። የሰዎች የእንስሳት መብት ተሟጋች የሚል ድርጅት አላቸው። የሕፃናት መብት ተሟጋች የሚል ድርጅት ይኖራቸዋል። ሰዎች የሴቶች መብት ተሟጋች የሚል ድርጅቶች አሏቸው። የዚህ ደግሞ ስለ ድሆች ጩኸት የሚባል ድምጽ ቮይስ ፎር ፑር ብለን ይሄን ፕሮግራም ማስተምርበት ማካፈልበት አንዱ ስለ ድሆች ተሟጋች ስለ ችግረኞች ተሟጋች ተቋም እስኪሆን ድረስ እኛ የድሆች አምባሳደሮች እስክንሆን ድረስ ድሆችና ችግረኞች እንኳን ብንሆን ከኛ ለባሱ ሰዎች እኛ ጠበቆች፣ እኛ ደራሾች፣ እኛ ተሟጋጆች፣ እኛ ድልድዮች፣ እኛ አድራሾች፣ ደራሾች፣ ቆራሾች፣ አስቆራሾች፣ መጋቢዎች፣ አስመጋቢዎች፣ ተካፋዮች፣ አካፋዮች፣ አስካፋዮች ሰዎች እንዲረዱ የሚያደርጉ ሰዎች እንድንሆን ቀሪ ዘመናችን ውስጥ ሁላችን ይሄ እውነት ገብቶን የእግዚአብሔርን ሐሳብና ፈቃድ ተከትለን ለድሆችና ለችግረኞች ቀሪ ዘመናችን የተቆረሰ እንዲሆን የድሆችና የችግረኞች ነገር ህይወታችን ፊተኛ ነገር እንዲሆን ማሰብ። ሰዎች ብዙ ጊዜ በራስ ጥቅም ላይ ዙሪያ ነው ብዙ ነገራችን የሚሽከረከረው። ከራስ ጥቅም ከራስ ኑሮ ብዙ አገራችንም ያሉ ብህሎች፣ ንግግሮች እንኳን እኔ ከሞትኩ ሰርዶ አይብቀል፣ ከራስ በላይ ንፋስ፣ እነኚህ አይነት ተረት የሚመስሉ ነገሮች ግን የሰዎችን አእምሮ የተቆጣጠሩ ናቸው። እኔ ከሞትኩ ሰርዶ አይብቀል፣ በቃ ሰርዶ አይብቀል፣ እኔ ከሞትኩ እኔ ከሞትኩ በኋላ ሰርዶ ቢኖር ምን ያደርጋል እንደማለት ያለ። ሰርዶ ማለት አህያ የሚበላው ሳር ነው። እንደዚህ አይነት ነገር ነው። እና አንዳንዶች ሰርዶ ምንድነው ብትሉ ሳር ዘር ነው። እኔ ከሞትኩ ምን ያደርጋል፣ በቃ እኔ ቢኖር ነው ሁሉ ነገር። ከጥቅም ጋር ብቻ የተያዘ ከራስ በላይ ንፋስ፣ በቃ ንፋስ ከኔ በላይ በቃ ንፋስ ብቻ ነው። በቃ ሌላ ምንም ማለፍ የለበትም። ከራሴ በላይ ንፋስ ብቻ ነው። ከራስ በላይ ንፋስ እንደዛ መስሎ ይተረጎማል። እና እንደዚህ አይነት ነገሮች ተረት የሚመስሉ ግን አእምሮን የተቆጣጠሩ ሰው ለራስ ጥቅም ብቻ የሚኖረው ለራስ ጥቅም የሚያስበው ለራስ ጥቅም ቅጥሩን ለራስ ጥቅም እውነት የሚባል ነገር ፍትህ የሚባል ነገር በጥቅም ሲሸፈን እንዲህ እውነት ጥቅም ይበልጣል እውነት ይበልጣል ብለን ብናስብ ሰዎች ዘንድ ጥቅም ሚዛኑ የሚደፋበት ሰው ጥቅሙን ካገኘ እውነትን ይሸጣል። ሰው ጥቅሙን ካገኘ እውነት ላይ አክሮባት ይሰራል። እውነት ላይ ሰዎች ይሰለጥናል። እውነትን በደንብ አድርገው ነው የሚሸጡት። ወገኖቼ እውነት ከሆኑ ነገሮች አንዱ ወገኖቼ ሰዎችን ድሆችን ማሰብ ለድሆች ቅድሚያ መስጠት፣ የተቸገረው ቅድሚያ መስጠት፣ የተቸገረው መቆረስ፣ ሰዎች እንዲቆረሱ ማድረግ፣ ይሄን ከህይወታችን ጋር ማዛመድ እንዲሁ ለንግግር ያህል ለፓብሊክ ያህል ማርኬቲንግ በሆነ መልኩ በሰዎች ዘንድ መልካም ሰው ነው ደግ ሰው ነው ለመባል አይነት ሳይሆን ከልብ ከመንፈስ ከአእምሮ ካስተሳሰቡ ቅር ጋር በተያዘ መልኩ ድሆችን በማንጸይፍበት ችግረኞችን በማናርቅበት ባለጠጋውን ወዳጅ ሆነን የድሆች ደግሞ ሩቅ የሆነን ሰዎች በማንሆንበት የህይወት ስርዓት ውስጥ ነው ይህን ነገር ማሰብ ያለብን። እንግዲህ ስለ ድሆች ጩኸት ስንል በዋናነት ማይንድ ሴት እንዲቀየር ነው። የአስተሳሰብ ውቅር እንዲቀየር አስተሳሰብ ላይ ነው። አሁን ስለማካፈል ሁለተኛ ነገር ነው። ያለንን ቆርሶ መስጠት ሁለተኛ ነገር። ግን በአስተሳሰብ ደረጃ ድሆችና ችግረኞችን ወገኖቼ ስለነሱ ዕውቀት እንዲኖረን ስለነሱ በማንጸይፍበትና በማንነቅበት ማንነት ውስጥ አክብረናቸው በእኛ ላይ እንደደረሰ አስበን እኛ ላይ እንደሆነ አስበን እኛ ላይ
የሆነ ነገር እንደሆነ በእነሱ ጫማ ውስጥ ገብተን ሰዎች እንዲያካፍሉ ማድረግ፣ እኛም ከቻለን ማካፈል፣ ሁለቱም ነገሮች በህይወታችን ላይ ወሳኝ ነገሮች ናቸው። አንዳንድ ጊዜ ከድሆች ከችግረኞች ጋር የተያዘ ነገር ምን ነገር ማድረግ አልችልም ብለን የምንጸልይ ሰዎች እንኖራለን። እግዚአብሔር ሆይ ባለጠጋ ብታረገኝ፣ ገንዘብ ብሰጠኝ፣ እንዲህ ብታረግልኝ፣ እኔ እኮ በጣም እንደዚህ በጎ ስራ ግብረ ሰናይ ድርጅት እንኳን ልከፍት ይችላሉ ብለን የምንጸልይ ዊሽ የምናደርግ ሰዎች ልኖር እንችላለን። ነገሩ እሱ አይደለም። ነገሩ አቅም ኖሮን ከማካፈል አይጀምርም። የሚያካፍሉ ሰዎችን ከሚያካፍሉ ሰዎች ጋር ከማገናኘት ይጀምራል። ምንም ቤሳ ሳንቲም ገንዘብ ማይኖርን ሰዎች ብኖር ድሆችን ስለመደገፍ ስናስብ ግን የሚገርመው ነገር በዙሪያችን አቅም ያላቸው ሰዎችን የምናውቃቸውን ሰዎች ተጠቅመን የተቸገሩ ሰዎችን እንዲያካፍሉ ድልድይ መሆን እንችላለን። መንገድ ማሳየት እንችላለን። እነሱ ማሳየት እንችላለን። ለምሳሌ ባለፉት ወደ 20 ዓመት የሚጠጋ ድሆች ዙሪያ በማስተባበር ድሆች እንዲመገቡ፣ ድሆች እንዲለብሱ፣ ድሆች እንዲማሩ፣ ድሆች በብዙ አቅጣጫ እንዲደገፉ እግዚአብሔር ረድቶኝ ማድረግ ያለብኝ ነገሮች አድርጌያለሁ። የሚገርመው ግን ብዙ ሰዎችን ፊት አይቻለሁ። ከሀገር ውጭ ብዙ ሰዎችን ፊት አይቻለሁ። ከሀገር ውጭም ከሀገር ውስጥም ከቤተ ክርስቲያን ውስጥም ከቤተ ክርስቲያን ውጭ የሆኑ ሰዎች ድሆችን እንዲመግቡ፣ እንዲረዱ፣ በበዓላት ቀንም በቋሚነትም ድሆችን እንዲያስተምሩ ብዙዎችን ሰዎች ላይ ሄጄ ለምኛለሁ። የሰዎችን ፊት አይቻለሁ። ግን እነኛ እንቅስቃሴዎች፣ ልመናዎች ብዙ ሰዎች ላይ ተጽዕኖ እስኪፈጥሩ ድረስ ሰርቷል። ስለዚህ እኔ የግድ ገንዘብ ሊኖረኝ አይገባኝም ማለት ነው። ገንዘብ ያላቸውን ሰዎች ለምኜ ገንዘብ ለሌላቸው ድሆች እንዲደርሱ ማድረጌ አንዱ ነገር ነው። እሱን እግዚአብሔር አሳድጎት በጥቂቱ ዘርተን በብዙ ልናጭድ እንችላለን። በጥቂቱ የታመነ በብዙ ይሾማል ስለምንል ያ በጥቂት የጀመርነው ነገር እግዚአብሔር የራሳችንን ግብረሰናይ ድርጅት እስኪከፍት ድረስ እግዚአብሔር ሊያበለጽገን እድል ሊሰጠን ይችላል። ስለዚህ ሁሉ ጊዜ ከድሆችና ችግረኞች ጋር የተያዘ ነገር ስናስብ የምናወራው ያስተሳሰብ ለውጥ እንዲኖር በግለሰብ ደረጃ። ስለዚህ ሰዎችን መደገፍ ሰዎችን ስለመደገፍ ሲታሰብ መታሰብ ያለበት እውነት ሰዎችን ስለመደገፍ ሲታሰብ መታሰብ ያለበት እውነት ሰዎችን በሰውነታቸው መደገፍ አለብን። በሰውነታቸው መደገፍ አለብን። በሰውነታቸው በማንነታቸው ሳይሆን በሰውነታቸው መደገፍ አለብን። ሰውን በሰውነቱ ወደ መደገፍ ህይወት ሰው መድረስ አለበት። ሰው በሰውነቱ በዚህ ሐሳብ ላይ እናነሳለን። ሰውን ነው የምንረዳው። ለሰው ነው የምናካፍለው። ሰው ጋር ነው የምንደርሰው። ይሄ ድሆችና ችግረኞችን የማሰብ አገልግሎት ስናስብ መጀመሪያ ማሰብ የሚገባን ነገር ሰውን በሰውነቱ ወደ መደገፍ የሚባል የህይወት ልክና ስርዓት ውስጥ ሰዎች መድረስ አለባቸው። ቤተክርስቲያናት መድረስ አለባቸው። የግብረሰናይ ድርጅት ሰዎች ማሰብ አለባቸው። በውጭም በውስጥ ያሉ ነጭ ጥቁር ቢሆን የሰው ልጅ የሆነ ሁሉ ሰውን ለመደገፍና ለሰው ያለውን ለማካፈል ባለ የህይወት ውቅር፣ የህይወት አስተሳሰብ፣ ዝንባሌ፣ መነሻ ጅማሬ ላይ ማሰብ ያለበት ነገር ቢኖር ሰውን በሰውነቱ መደገፍ ነው። መዝሙር ምዕራፍ 8 ከ4 ጀምሮ ስለ ሰው መጽሐፍ ቅዱስ በግልጽ ከሚናገረው ነገር አንዱስ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችህም ሥራ ላይ ሾምከው፣ ሁሉን ከእግሮች በታች አስገዛለት። እግዚአብሔር የጎበኘው ነው ሰው ከፍጥረት መካከል መዝሙረኛው ታስበው ዘንድ ሰው ምንድን ነው? ታስበው ዘንድ ሰውን አሰብክ፣ ትጎበኘው ዘንድ የሰው ልጅ ምንድን ነው? ምን ማለት ነው? በመልክህ በአምሳያ ተፈጥረው ዘንድ ዕውቀት፣ ስልጣን አካፍለው፣ ባህሪን አካፍለው፣ መልክህን አካፍለው ተፈጥረው ዘንድ ሰው ምንድን ነው? ሰው በክብርና በምስጋና ዘውድ ከለልከው። እና ሰው ወገኖቼ ማካፈል፣ መደገፍ፣ ገንዘባችን መስጠት፣ ማብላት፣ ማልበስ ያለብን ማንን ነው? ገንዘብ የምንሰጠው ለማን ነው? የምናካፍለው ለማን ነው? መጠየቅ አለብን። ራሳችን መጠየቅ አለብን። ለማን ነው የምናደርገው? ምን ስናደርግ ምንድነው የሚሰማን? ድሆችን ማሰብ፣ ችግረኞችን ማሰብ ማለት ምን ማለት ነው? ማሰብ አለብን።
ገንዘባችንን ስናካፈል ማሰብ አለብን። ለማካፈልን ስናስብ ማሰብ አለብን። ሰውን በሰውነቱ ብቻ ለመደገፍ ማሰብ አለብን። መጀመሪያ ሰውነትን ማክበር አለብን። መጀመሪያ ሰውነትን መለየት አለብን። መጀመሪያ ለሰውነት ዕውቅና መስጠት አለብን። ለሰው ስብዕና ሰውን እግዚአብሔር በአምሳሉ የፈጠረው በምስጋና እግዚአብሔር ወገኖቼ እዚህ ቦታ ላይ በክብርና በምስጋና ዘውድ ከለልከው እንደሚባለው የከበረ ነው ሰው። ሰው የከበረ ነው። ሰው ኃጢአተኛ ሊሆን ይችላል። ሰው አመፀኛ ሊሆን ይችላል። ሰው ሌባ ሊሆን ይችላል። ሰው በብዙ አቅጣጫ እግዚአብሔር ከፈጠረበት የክብር ልክ ወርዶ ሊሆን ይችላል። እግዚአብሔር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ሮሜ 3:23 ላይ እንደሚል የእግዚአብሔር ክብር ጎሏቸዋል። ሰው የእግዚአብሔር ክብር ጎሎት የእግዚአብሔር ክብር የእግዚአብሔር መልክ ጎሎ ሊሆን ይችላል። ሰው የእግዚአብሔር ክብር ጎሎታል ማለት ምንድነው? ሰው ከተፈጠረበት የቅድስና ውበት ሰው እግዚአብሔርን ከመምሰል ውበት መውረድን መዋረድን የሚያሳዩ ምንም እንኳን ቢሆን ሰው ምንም ቢሆን ሰው ነው። ሰው የከበረ ነው። ሰው እግዚአብሔር ረቂቅ አድርጎ የፈጠረው ፍጥረት ነው። ስናስበው እግዚአብሔር ሰውን ልጅ አስቦታል። ሰውን ልጅ እግዚአብሔር ልዩ አድርጎ ፈጥሮታል። ሰውን ልጅ እግዚአብሔር በራሱ መልክ ፈጥሮታል። ዘፍጥረት 1:26 ላይ እንውረድ፣ ሰውን በመልካችንና በአምሳያችን እንፍጠር እግዚአብሔር ያለው ሰው ከዛ ጋር ነው የጀመረው። ሰው በመልካችንና በአምሳያችን እግዚአብሔር እንፍጠር ካለበት የተጀመረ ነው። ስለዚህ ሰውን ንቀን ለሰው አናካፍልም። ሰውን እየናቀን ሰውን እያዋረድን ሰውን የሆነ እንደ ውሻ እየቆጠርን ሰውን እንደ ተራ ነገር እየቆጠርን ምናልባት ውሻም በእንስሳት መብት ተሟጋቾች ዘንድ እንደ ውሻ እየቆጠርን የሚለው ነገር ራሱ ውሻ በእነሱ በአንዳንድ በጣም የከበረ ነው። ምናልባት ፍጥረት ስለሆነ ውሻም ቢሆን ስፍራ ያስፈልገዋል። ግን ውሻም በሉት አህያ በሉት በሬ በሉት ፍጥረት በሉት በእግዚአብሔር አምሳያ የተፈጠረ ምንም ፍጥረት የለም። ሰው ልጅ በእግዚአብሔር አምሳያ የተፈጠረ ነው። በመልኩ የተፈጠረ ነው። እግዚአብሔር የፈጠረው ነው። ሰውን ማሰብ አለብን። ስለዚህ የምንረዳው የምናካፍለው ለሰዎች የምንደርሰው በእግዚአብሔር አምሳያ የተፈጠሩ ሰዎችን በማሰብ ነው የምናደርገው። ድሆችን ችግረኞችን ማሰብ ሲባል በሰውነቱ ነው። አንድ ወገንን በማሰብ አይደለም። አንድ ወገንን በማሰብ አይደለም። የአንድ ሃይማኖት አባላትን ማለት አይደለም። የአንድ አካባቢ ሰውን ማለት አይደለም። የአንድ የራስን ዘመድ የራስን ቤተሰብ ብቻ ላይ ማትኮር ማለት አይደለም። ድሆችን ማሰብና ማካፈል ማለት አንድ የራሴ የምንለው ወገን ላይ እንድናተኩር አይደለም። ሰውነቱ ሰው ስለሆነ ብቻ የማናቀው ሊሆን ይችላል፣ የምናቀው ሊሆን ይችላል፣ የተማረ ሊሆን ይችላል፣ ያልተማረ ሊሆን ይችላል፣ ገጠር ያለ ሊሆን ይችላል፣ ከተማ ያለ ሊሆን ይችላል፣ ቆሻሻ ቡትቶ ልብስ ለብሰው ጎዳና ላይ የወደቀ ሊሆን ይችላል፣ ደህና ልብስ ለብሰው ቆመው የሚለምን ሊሆን ይችላል። የምናቀው ትላንትና ባለጠጋ የነበረ ዛሬ የቸገረ ሰው ሊሆን ይችላል። ግን በእርግጥ ወገኖቼ ማገዝ መደገፍ የሚገባን ሰውን በሰውነቱ ሊሆን ይገባል። ሰውን በሰውነቱ መደገፍ አለብን። ሰው በሰውነቱ መድረስ አለብን። ሰውን በሰውነቱ መደገፍ አለብን። ወገኖቼ በእርግጥ ወገኖቼ ሰዎች ወገናቸውን መርዳት ይገባቸዋል። ልክ ነው። ሰዎች የእምነቱን አካል ሰዎች ማገዝ አለባቸው። ሰዎች የወጡበትን አካባቢ መደገፍ አለባቸው። ሰዎች የራስን ዘመድና ቤተሰብ መርዳት አለባቸው፣ መደገፍ አለባቸው። ተቸግሮ ሲያዩ መተው የለባቸው። ግን ትልቁ ነገር በራስ ወገን፣ በራስ አካባቢ፣ በራስ ቤተ እምነት፣ በራስ ሃይማኖት ላይ ብቻ ያተኮረ ከሆነ ግን የድጋፉ አስተሳሰብና ውቅር ትክክል አይደለም። ትኩረቱ እሱ ጋር ብቻ ከሆነ ማንንም ሰው መርዳት አለብን። በሰውነቱ ስል በእምነት በምንካፈለው ቤተ እምነት ውስጥ ያሉ ሰዎችም ሰው ከሆኑ ሰዎች አንዱ ናቸው። የሚቀርቡን የምናገኛቸው ሊሆን ይችላል። ቤተሰብ አካባቢ የሚቀርቡን ቀድመን የምናያቸው ሊሆኑ ይችላል። እሱን መደገፍ አለብን። ግን እሱ ላይ ብቻ ያለን አስተሳሰብ ላይ መሰረታዊ ነገራችን በሱ ላይ መያዝ የለበትም ነው። ሰውን በሰውነቱ ማገዝ አለብን። መሰረታዊ እውነታው ግን በእግዚአብሔር አምሳያ የተፈጠረ በምንም ሁኔታ ሳንለይ መደገፍን መሰረት ማድረግ አለብን። የድጋፍ የድሆችና ችግረኞች ማካፈል አስተሳሰብ የሚጀምረው መሰረቱ የሚጣለው ሰውን በሰውነቱ ከመደገፍ ነው። ሰውን በሰዋዊ ማንነቱ ሰው የሰው ልጅ በመሆኑ ሰው ስለሆነ
መንገድ ላይ የወደቀ ሰው ነው። አይናችን እያየ ጥለን የምንሄደው ሰው ነው። አንዳንድ ሰዎች ኤፕሊፕሲ አይነት ነገር መንገድ ላይ ጥሏቸው ወገኖቼ አረፋ የሚደፍቁ ሰዎች ሰው ናቸው። ትላንትና ጠዋት ላይ መንገድ ላይ እየነዳው ወደ ታናል ወደ እንደዚህ ወደ ሃይዌይ አይነት ነገር መሃል ወዳለ ፈጣን መንገድ እየገባው መኪና ላቆም በማይችልበት መኪና ከኋላ እየፈጠነ ባለበት ሁኔታ ገብቼም መጣጣብ ባልችልበት ሁኔታ ላይ የሆነ ጥግ ላይ ኤፕሊፕሲ ነገር ጥሎት አረፋ እየደበቀኝ ቀጠቀጠል። አንድ ወንድም ማቆም በማልችልበት ሁኔታ እየተጸጸትኩ አለፍኩ። ጨረፍታ ያላይቻ አለፍኩ። ሰው ልጅ ነው እሱ። የወደቀ እናት ልትኖረው ይችላል፣ አባት ሊኖረው ይችላል፣ ቤተሰብ ሊኖረው ይችላል። ግን ጤናው የታወከ ስንት ሰዎች መንገድ ላይ ወድቆ አንዳንድ ሰዎች ስኳር ህመም ብላቸው ላይ ሃይፖስ ገብቶ ሲወድቁ እየተጸየፈን የምናልፍ ስንት ሰዎች ልንሆን እንችላለን። እንደዚህ አይነት የምጥል በሽታ ስጥላቸው ደርሰን ሳናነሳ የምናልፍ ሰዎች፣ የምንጸየፍ ሰዎች ስንት ልንሆን እንችላለን። ስንቶቻችን በትክክለኛ ባልሆነ መልኩ ሰውነታቸው ቅርጽ፣ ፊታቸው፣ ግንባራቸው በትክክለኛ ባልሆነ መልኩ የአካል ጉዳት ያለባቸው ሰዎች መንገድ ላይ ሆነው ሲለምኑ አይናቸውን ላለማየት ተጸይፈን የምናልፍ ስንት ሰዎች ነን። እግሮቻቸው የተቆረጠ፣ እጆቻቸው የተቆረጠ በጣም የሰው ልጅ ሆኖ በጣም ዲፎርምድ የሆነ ትክክለኛ ያልሆነ ሰውነት ቅርጽ ተሸክመው የሚታዩ ሰዎችን ስናገኛቸው እነኛን ሰዎች ወገኖቼ እንዴት ነው የምንቆጥራቸው? ምናልባት የሚለምኑ ጣቶቻቸው ምናልባት በስጋ ደዌ ህመም የተቆረጠባቸውን ሰዎች ገንዘብ ለነሱ ለመስጠት እንኳን የምንጸየፍ ሰዎች፣ ተላላፊ አድርገው የመቁጠር ሰዎች ነገር ስንት ነን። ምናልባት የስጋ ደዌ ህመም ባለበት አካባቢ የሚኖሩ ሰዎች አካባቢ ስናልፍ እንኳን ተጸይፈን የምናልፍ ሰዎች ስንት ሰዎች ነን። ሰዎችን የምንጸየፍ ሰዎች ሰው በሰውነታቸው ነው፣ አካላቸው አይደለም። መልኩ እግዚአብሔር የፈጠራቸው አምሳያ ማንነት ነው። በተለያየ መልኩ አይነ ስውር ሆኖ ጆሮአቸው ማይሰማ ሆኖ ማይናገር ሆኖ ሰዎች ቢፈጠሩ በዛው ሁሉ እግዚአብሔር አዋቂ ነው። በእኛ እንደደረሰ በልጆቻችን እንደደረሰ አድርገን ማሰብ ሳንጸየፍ እነሱን በንችል መደገፍ ባንችል ሳንጸየፋናቸው አክብረን የሰው ልጅ እንደሆኑ በእግዚአብሔር አምሳያ የተፈጠሩ እንደሆኑ ማሰብ እንችል። እግዚአብሔር ይርዳን ወገኖች። በጣም ከባድ ነገር ነው። እኔ ተናጋሪውን ራሴን ማይፈተነኝ ነገር አይደለም። ሰውን በሰውነቱ ከመድረስ አንጻር በብዙ ነገሮች ሰዎች ያልፋሉ። ስለዚህ ድሆችን የማሰብ ጥግ ማለት ሰውን በሰውነቱ መደገፍ ነው። ሰውን በሰውነቱ መድረስ ነው። ይህም ማለት ነገርን ምላሽ መስጠት የማይችል ማለት ነገር ምላሽ መስጠት ማለት የግድ እኛ አውቀነው ሊያመሰግነን የማይችል ሰው በሰውነቱ መደገፍ ማለት ምላሽ መስጠት የማይችል እኛ ስንሰጥ መልሶ ማይሰጥ የሆነ ክትፎ ቤት ወስደን ስንጋብዘው ሌላ ጊዜ ሊጋብዘን የሚችል ምናልባት ከሀገር ውጪ መጥተው እዚህ ስንጋብዛቸው ነገ ከሀገር ውጪ ስንሄድ የምንጋብዙም ዛሬ የሆነ ምግብ ቤት ጋብዘናቸው ነገ የሆነ ቦታ የሚጋብዙን ዛሬ ሻራተን ብንጋብዛቸው ነገ ስካይላይት ሊጋብዙ የሚችሉ ሰዎች ማለት አይደለም። ምላሽ ሊሰጡ የማይችሉ ለእኛ ከነሱ ምንም ማንጠብቃቸው ሰዎች በሰውነታቸው መደገፍ ማለት ነው። ድሆችን ማሰብ ማለት ለድሆች መርዳት ማለት የግድ እኛ አውቀናቸው ሊያመሰግኑን የማይችሉ ሊሆኑ ይችላሉ። ፊት ለፊት ማያመሰግኑ ሌላ ሀገር ሊሆኑ ይችላሉ። በሌላ ሰው በኩል የምንረዳቸው ሊሆኑ ይችላሉ። ወሬ ሰምተን እንረዳቸው መልካቸውን ያላየናቸው ሊሆኑ ይችላሉ። ግን በሰውነታቸው ሰዎች ልዩ ስለሆኑ ብቻ መደገፍ ይገባል። መለኪያው ሰው ብቻ የሆነ ሌላ ምንም ክራይቴሪያ የማያስፈልገው ድሆችን ማሰብና መርዳት ሲባል ያጎቶቻችን ልጆች ሊሆኑ አይገባም። መለኪያው ሰው መሆናቸው በቂ ነው። የኛ ብሔር፣ የኛ ቋንቋ፣ የኛ ዘር ተናጋሪ መሆን የለባቸውም። የኛ ሃይማኖት ተከታይ መሆን የለባቸው። ሰው መሆናቸው ብቻ በቂ ነው። ሰው መሆና ግን አይታይም። በሰው ዘንድ ሃይማኖቱን ለይቶ ሰው ሲረዳ ይታያል። ሰው ወገኖቼ ዘሩን ቋንቋውን ለይቶ ሲረዳ ይታያል። አካባቢውን ለይቶ ሲረዳ ይታያል። ውሲ ይታያል። አገሩን ለይቶ አካባቢውን ለይቶ ሲረዳ ይታያል። አንዱ ምናልባት እኔ ዘር የሚባል ነገር የለም። ቋንቋ ልዩነት ነው ያለው በምድር ላይ አንድ የአዳም ዘር ነው የተፈጠረው። የአዳም ዘር ነው የተፈጠረው። ከዛ ውጪ ደግሞ አንዱ ዘር ነው
እየተባዛ ምድር ላይ መጣው። ግን ቋንቋ ከዘፍጥረት 11 ጀምሮ ቋንቋ ልዩ ልዩ ሆኗል፣ ተደበላልቋል። የቋንቋ ልዩነት እንጂ የዘር ልዩነት የሚባል ነገር የለም። አንዱ ደም ነጭ፣ አንዱ ጥቁር፣ አንዱ ቀይ የሚባል የለም። ተመሳሳይ ደም ነው ያለው። ስለዚህ ሰዎች በቋንቋቸው ነው የሚለይተው ማለት። በዘር ይለዩ ሊመስላቸው ይችላል፣ በብሔር ይለያቸው ሊመስል ይችላል። ግን እንደዛ የሚባል መልክና ምን ካልሆነ በቀር ልዩነት የለውም። ስለዚህ ሰዎች ለይተው በሆነ ነገር ሰዎችን ለይተው የሚያደርጉ ከሆነ ትክክል አይደለም። ድሆችን የማገዝ ሐሳብ አይደለም። አንዳንዱ ላንባረክበት እንችላለን። አንዳንዱ ጭራሽ ሊያስቀጣን ይችላል። አንዳንዱ በእግዚአብሔር ዘንድ ጽዩፍ ሊሆን ይችላል። አንዳንዱ ወገንተኝነትን ማዕከል ባደረገ መልኩ አገሬና የኔን ገንዘቤንማ ለእከሌ አልሰጥም፣ ለሆነ አካባቢ አልሰጥም፣ ለሆነ ነገር አናረግም ብለን የምናልበት ሐሳብ ደቡቡ ምስራቁም ሊደግፍ ይገባል። ምስራቁ ምዕራቡ ሊደግፍ ይገባል። ሰሜኑ ደቡቡ ሊደግፍ ይገባል። በዚህ እኔ ቋንቋን እንጂ ዘር የሚባል ነገር እኔ አይገባኝም። አማርኛ ተናጋሪው ኦሮምኛ ተናጋሪውን ሊደግፈው ይገባል። ኦሮምኛ ተናጋሪው ትግርኛ ተናጋሪውን ሊደግፍ ይገባል። ትግርኛ ተናጋሪ ወላይትኛ ተናጋሪውን፣ ሲዳመኛ ተናጋሪ ወላይትኛ ተናጋሪው ነው። እኔ ዘር የሚባል ብሔር የሚባል አላውቅ። ተናጋሪው ቋንቋን የሚናገረው ቋንቋ የምናገረው ከዘፍጥረት 11 ተነስተን ስንጀምር ቋንቋን የተደበላለቀው ተናጋሪው የለየን ቋንቋ ብቻ ነው። ከዛ ውጭ የሚለየን ነገር የለም። ምናልባት መልክ ቁመና ሊሆን ይችላል። ታሪክ በሂደት ውስጥ ሰዎች ተበታትነው በመኖራቸው የሆነ ነገር ጂኦግራፊ ክልል የሆነ ነገር ይዘው ሊሆን ይችላል። እሱ አይደለም። ሰውን በሰውነቱ ማለት ሰውን በሰውነቱ ነው። ምንም ቋንቋ ይናገር፣ መልኩ ነጭ ይሁን ጥቁር ይሁን ምንም ይሁን የትም ይሁን ኢትዮጵያዊ ይሁን ኡጋንዳዊ ይሁን ሰው በሰውነቱ መደገፍ መቻል አለበት። የሁሉም ፈጣሪ እግዚአብሔር እንደሆነ ሰዎች ሊያውቁ ይገባል። ምሳሌ 22:2 ላይ ባለጠጋና ድሃ ተገናኙ። እግዚአብሔር የሁላቸው ፈጣሪ ነው። እግዚአብሔር የሁላቸው ፈጣሪ ነው። የሀብታም ፈጣሪ ሌላ አይደለም። የባለጠጋ አምላክ ሌላ አይደለም። የሁሉም ፈጣሪ ነው እግዚአብሔር። የሁሉም ፈጣሪ ነው። የሁሉም ፈጣሪ ነው እግዚአብሔር። ስለዚህ የሁሉም ፈጣሪ እንደሆነ ሰዎች ማሰብ ይገባቸዋል። የሁሉም ፈጣሪ ነው እግዚአብሔር። ባለጠጋና ድሃ ተገናኙ። መንገድ ላይ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል። ልታገኘው ትችላለህ፣ ላገኘ ይችላለሁ። መካከለኛ ኑሮ ያለው የፈለገውን ማድረግ የሚችል ባለጠጋ፣ ምንም ቤሳ ሰንትም የሌለው ድሃ መንገድ ላይ ይገናኛሉ፣ ቤት ላይ ይገናኛሉ፣ አይን ላይ ይገናኛሉ፣ ስብሰባ ላይ ይገናኛሉ፣ ቢሮ ላይ ይገናኛሉ። አሰሪና ሰራተኛው ነው ይገናኛሉ። አለቃና ጭፍራው ነው ይገናኛሉ። አብሮ አንድ ቤት እምነት ውስጥ እየዘመሩ ይገናኛሉ፣ እያመለኩ ይገናኛሉ፣ ቃል እግዚአብሔርን እየሰሙ ይገናኛሉ። የሆነ ቦታ ላይ ይገናኛሉ። ባለጠጋና ድሃ ተገናኙ ነው የሚለው። ይገናኛሉ። የማንገናኝበት ስፍራ የለም። ይገናኛሉ፣ እንገናኛለን። የሚያገናኙ ሁኔታዎች አሉ። ሳንገናኝ የሆነ ደሴት ውስጥ እንኖር አንችልም። በጣም ጥግ የደረሳችሁ ባለጠጎች ብትሆኑ በራቸው ላይ የሚጠብቁ ዘበኞች ጋር መገናኘታቸው አይቀርም። ጥበቃዎች ጋር መገናኘት፣ አትክልተኞች ጋር መገናኘታቸው አይቀርም። ተከልለን የምንኖርበት ዓለም የለም። ቤታችሁ ካለ ቤት ሰራተኛ ጋር ትገናኛላችሁ። ባለጠጋና ድሃ የማይገናኝበት የህይወት ዓለም የለም። ምንም ዓለም የለም። የፈለገ ነገር ቢኖሩ፣ የግል ጀቶች የሚኖራቸው ቢሆኑ፣ በጣም ትልቅ ቢሊዮነሮች ቢሆኑ፣ በጣም ትልልቅ ፓላሶች ውስጥ የሚኖሩ ቢሆኑ፣ የሀብታቸው ጥግ እስከ መጨረሻ የሆነ ቢሆን እና በሚሊየንስ ደረጃ የሚዝናኑ ሰዎች ቢሆኑ፣ ድሃና ባለጠጋ የማይገናኝበት ስፍራ የለም። ተገናኙ ነው የሚለው። ተገናኙ። ግን እግዚአብሔር የሁላችሁ ፈጣሪ ነው። እግዚአብሔር የድሃም የባለጠጋም ፈጣሪ ነው። እግዚአብሔር የሁለቱ ፈጣሪ ነው። ስለዚህ ከዚህ ጋር ነው የሚገናኘው። ሰው በሰውነቱ የምናገኘውን ሰው የፈጠረው አምላክ እኔም ፈጥሮኛል። ድሃ ብትሆን አንተን የተፈጠረ አምላክ ባለጠጋውን ፈጥሯል። ባለጠጎች ብትሆኑ የእኛን እጅ እግርና አእምሯችንን የፈጠረ እግዚአብሔር የእነሱን ፈጥሯል። ፈጣሪ አንድ ነው ወገኖቼ። የድሃም እና ባለጠጋ ተገናኙ። እግዚአብሔር የሁሉ ፈጣሪ ነው። እሱ ብቻ አይደለም። ምናልባት ሙስሊምና ፕሮቴስታንት፣ ኦርቶዶክስና ፕሮቴስታንት
የተለያዩ አምልኮ ያላቸው ሰዎችና ሰዎች ሊገናኙ ይችላሉ። እግዚአብሔር ግን የሁሉም ፈጣሪ ነው። ምናልባት የሁሉም አባት ላይሆን ይችላል። ዳግም ተወልዶ በክርስቶስ የሆነ ሰው የእግዚአብሔር ልጅ ይሆናል። አባት ላይሆን ይችላል። የሁሉም አባት ላይሆን ይችላል። መጽሐፍ ቅዱስም እንደሚናገረው ዮሐንስ 1:12 ላይ ወደ ገዛ ወገኖቹ መጣ፣ እነሱ አልተቀበሉትም። የተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ያ በወንድ ወይም ከስጋ ፈቃድ አይደለም ከመንፈስ ቅዱስ ተወለዱ ነው ብሎ የሚናገረው። ስለዚህ ወደ ገዛ ወገኖቹ ወደ አይሁድ መጥቶ አልተቀበሉትም። የተቀበሉት ግን የእግዚአብሔር ልጆች ሆኑ። ስለዚህ ልጅና አባት መሆን የሚቻለው እግዚአብሔር በክርስቶስ በኩል ያዘጋጀውን ዘላለምን እውነትና ፈቃድ ተከትሎ ክርስቶስ ኢየሱስን ሰዎች የግል አዳኝ አድርገው ሲቀበሉ በሕይወታቸው ላይ ሲያነግሱት ልጆች ይሆናሉ። ፈጣሪነት ግን የሚባለው ነገር እግዚአብሔር ሁሉንም ፈጥሯል። የሁሉም የድሃውም፣ የባለጠጋውም፣ የኦርቶዶክሱም፣ የሙስሊሙም፣ የፕሮቴስታንት የማናቸውን ሰዎች በመፈጠር ደረጃ ከሰዎች ጋር ልዩነት የለንም። የእግዚአብሔር እውነት በማወቅ የእግዚአብሔር መንግስት በመውረስ ፈቃድ ውስጥ ባለው እውነታ ውስጥ ግን ከሰዎች ጋር ልዩነት ሊኖረን ይችላል። ስለዚህ የድሃና የባለጠጋ አምላክ ነው እግዚአብሔር፣ ፈጣሪ ነው እግዚአብሔር። ስለዚህ የሚለየን ነገር የለም። እኛን የፈጠረ አምላክ ወይም ባለጠጋውን ድሃውን የፈጠረ አምላክ ባለጠጋውን ፈጥሯል። ይሄን ነው ሰውን በሰውነቱ መደገፍ፣ ሰውን በሰውነቱ መርዳት፣ ለሰው በሰውነቱ ማካፈል፣ ማገዝ የሚገባን፣ ማቀፍ የሚገባን፣ መናቅ የሚገባን፣ አይናችንን መጨፈን የሚገባን። መጽሐፍ ቅዱስ ለድሆች አይኑን የሚጨፍን እጅግ የተረገመ ይሆናል ይላል። ምን ማለት ነው? ተጸይፎ ለማየት ጽይፍ ብሎ የሚንቅ የሚጸየፍ የሚሸክከው እጅግ የተረገመ ይሆናል ይላል። ስለዚህ እንደዚህ አይነት በሕይወታችን ሳናቅ እስራትን የሚያመጡ ነገሮች ሊኖሩ ይችላል። አንዳንዶቻችን እየደገፍን ግን ወገንተኝነት ካለበት ጥያቄ ያለበት የራስ ወገን ብቻ ደግፈን በራስ ወገን ዙሪያ እሽክርክሪት ውስጥ የምንኖር ከሆነ መስተካከል አለበት። አሁን ይሄ ነገር በዚህ ትላልቅ ሰዎች ከሆነ እድሜ በኋላ የገነተርን ሰዎችን ብቻ አይደለም የሚመለከተው። ወጣቶች፣ ሕፃናት ሳይቀሩ በዚህ ድሆችን በድህነታቸው ብቻ ሳይሆን በሰውነታቸው በስዕብናቸው ሰው በሰውነቱ መደገፍ የትኛውም አካል ምናልባት ፕሮቴስታንት ወንጌላውያን አማኝ የሚባል ነን እኛ ኦርቶዶክስ ሆናችሁ እኛ የምንሰራው ስራ ጋር ገንዘብ ብታዋጡ ምንድነው ችግሩ? እኛ ፕሮቴስታንት ሆነን ኦርቶዶክስ ለድሆች በሚያደርገው ነገር ላይ ብናዋጣ ምን ችግሩ? ሙስሊም ለድሆች ሲሰራ ፕሮቴስታንት ሆኜ ሄጄ ለባረግ ምን ችግር አለው? ምንድነው ችግር የሚኖረው? ምንድነው ክፋቱ? ስለዚህ ይሄን በማሰብ ሰውን በሰውነቱ ልንደግፍ ይገባል። እግዚአብሔር ይሄን አስተሳሰብ የኔንም እናንተን ይግረዝልን፣ ያስተካክልን። በዚህ ሁኔታ ቀሪ ዘመናችን እግዚአብሔር ለበረከት ያርገው። ተባረኩ። ኤልሻዳይ ቴሌቪዥን በዚህ የሚሰራው ወንድሜ ይድነንም እግዚአብሔር ይባርክ። ተባረኩ። ሻሎም። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።